በምንም ነገር ላይ ተደግፎ የቆመ ስነ ልቦና ሊኖራችሁ አይገባም ወይም ሊኖረን አይገባም። ለምሳሌ እንበልና አንዳንድ ሰው በቃ የራስ መተማመኑን ወይም ደግሞ ስለራሱ ያለውን ዋጋ ለራሱ ያለውን እሱነቱን ማንነቱን የሚገነባው ባለው ነገር ላይ ነው። ጥሩ ነው፣ እሱ ጥሩ ነው። ለምሳሌ እንበልና ገንዘብ ያለው ሰው ገንዘቡን እንደ ትልቅ ኩራት መጠቀሙ ማለት ጤናማ የሆነ ኩራት በራሱ የሚተማመን ለራሱ የሚሰጠውን ዋጋ ከፍ የሚያደርግ ስልጣን ያለው ሰው፣ ዕውቀት ያለው ሰው፣ ዕውቅና ያለው ሰው፣ ሙያ ያለው ሰው ባለው ነገር ላይ ስለራሱ የሚሰማውን ነገር መልካም ቢያደርግ ያለ ነገር ነው። ጤናማ እስከሆነ ድረስ ምንም ችግር የለውም። አንዳንዴ ግን ጤናማ ያልሆነ ይሆናል። ለምሳሌ እንበልና አንዳንድ ሰዎች ለምሳሌ በጣም ቆንጆ ሴት እጅግ በጣም ቆንጆ ሴት የራስ መተማመኗ ወይም ደግሞ ስብዕና የስነ ልቦና ልዕልናዋን መነሻና መድረሻ የምታደርገው ቆንጅናዋን ብቻ ታደርገዋለች። ስለዚህ በቃ እኔ ቆንጆ እስከሆንኩ ድረስ በቃ ምንም የጎደለኝ የለም፣ በቃ ሌላው ነገር በሙሉ በቁንጅናዋ ትሸፍነዋለች ማለት ነው። እሱ ብቻ አይደለም፣ በቃ በቁንጅናዋ ኦብሰስድ ነው የምትሆነው። በቃ ማለት ሁሉንም ነገር ወደ ጎን ትተውና ይሄ በቁንጅናዋ ብቻ መመካት ምናምን ትጀምራለች። እና ሰም ፖይንት ላይ እንበልና የሆነ ወይ ጉዳት አጋጠማት ኦር ደግሞ የሆነ ውበቷን የሚያጠፋ የሆነ ነገር ተከሰተ ብለን እናስብ። በዛን ሰዓት የሌለ ሞራሏ ክስ ይልና ዘንድ ከዛ በኋላ ተስፋ መቁረጥ፣ ራሷን ማጣት፣ መከፋት፣ ማዘን፣ ብቸኛ መሆን፣ መደበር፣ ማልቀስ፣ ከሰዎች መለየት ዘንድ ከዛ በኋላ ከእንግዲህ ምን ዋጋ አለኝ ማለት ትጀምራለች። ከዛ ምን ጀምራለች? አንዳንድ ጊዜ በቃ ተስፋ ትቆርጥና ራሷን ለማጥፋት ትግል ልታረግ ሁሉ ትችላለች። ለምን ብለን ስንነሳ ግን ምንድነው ገና ከመጀመሪያው ውስጧን ስነ ልቦናዋን መሰረት ያደረገችው ቁንጅናዋ ላይ ነው ማለት ነው። ግን መሆን አልነበረበትም። ቁንጅና አንድ ማንነት ነው፣ አንድ ገጻዊ ማንነት ነው። ግን እኔን የሚያሰኘኝ የሆነ ነገር አለ፣ ወይም ደግሞ ያችን ሴት የሚያሰኛት የሆነ ሌላ የስነ ልቦና ልዕልና የራሷ ሊኖራት ይገባል። ጀስት ይሄ ውበቱ፣ ገንዘቡ፣ ዕውቅናው፣ ሙያው፣ ዕውቀቱ፣ ስልጣኑ፣ ሌላው ነገር በሙሉ ጀስት ሌላ ተጨማሪ እንትን ነው። ልክ እንደ ጌጣጌጥ ብለን እናስበው። ልክ አንድ ሰው ሰውነቱ አለ፣ ሰብአዊነቱ አለ፣ ይሄ ውጫዊ አካላችን ዘንድ ደግሞ ጌጣጌጦች፣ ልብሳችን ምናምን እሱ አለ። ስለዚህ እነዚህ የምናወራቸው ነገሮች ሁሉ እንደ ጌጣጌጦቻችን ናቸው፣ እንደ ልብሳችን ናቸው። ይሄ እውነተኛው ማንነታችን የሚያሳምሩ የሚያስውቡ ነገሮች ናቸው። ነገር ግን እውነተኛው ማንነታችን ግን ጀስት ልክ እንደ ውጫዊ አካላችን ስብዕናችንን መገንባት ያለበት ራሱን ችሎ ራሱን እንዲቆም ነው ማድረግ መቻል ያለበት። ለምሳሌ ገንዘብ ላይ ስብዕናውን ገንዘብ ላይ የገነባ ሰው ገንዘብ ሲያጣ ዓለምን ያጣና ዓለም የተደፋች ነው የሚመስለው። ስለዚህ በዛን ሰዓት ዓለም ከተደፋች ደግሞ ምን አደርጋለሁ እኔ ራሴን ላጥፋ ነው የሚለው፣ መኖር አያስፈልግም ብሎ ስለማያስብ ማንነቱን ስልጣን ላይ የገነባ ሰው እንደዛ ነው። ለምሳሌ አንዳንዱ ሰው በቃ ውስጣቸው ለምሳሌ ስልጣን ላይ ኦብሰስድ ነው። እዛ ላይ ከሆነ ጭንቅላታቸው እንትን ያለው በቃ የትልዕነታቸው፣ የልዕልናቸው፣ የስብዕነታቸው፣ የሰብአዊነታቸው መነሻና መድረሻ ስልጣን ነው ብሎ ካሰቡ እነዛ ሰው የስልጣን ያጡለታ አንደኛ ለስልጣን ሲሉ ይሞታሉ፣ ሁለተኛ ስልጣኑን ያጡለት ደግሞ ሰው ሆኖ መቆም ያቀታቸዋል ማለት ነው። በቃ አምኖ መቀበል ሁሉ ያቀታቸዋል። ስለዚህ በዛን ሰዓት መደበር፣ መከፋት፣ ማዘን፣ መጨነቅ ምናምን፣ ብቸኝነት፣ ሰው አልስማ፣ አልብላ፣ አልጠጣ፣ ከሰው አልገናኝ፣ ብቻ ያለሁን ዘንድ ከዛ ራሴን ላጥፋ እስከ ማለት ሊከሰት ይችላል። ብዙ ሰዎች በዚህ ምክንያት እኮ ራሳቸውን ለማጥፋት ትግል ሲያደርጉ እናያለን። ስለዚህ ምን ልላችሁ ፈልጌ ነው፣ የስነ ልቦና ልዕልናችንን ስንገነባው ገንዘብ፣ ስልጣን፣ ዕውቀት፣ ዕውቅና፣ ሙያ፣ ውበት ወይም የምንመካበት የሆነ ውጫዊ ነገር ፈልገን ሳይሆን የስነ ልቦና ልዕልናችን የስነ ልቦና ጥንካሬያችን መገንባት ያለበት ራሱን ችሎ ነው። በቃ ሰው በመሆኔ ግዴታ መገንባት አለብኝ።
ይሄ ፈተና ቢኖር ይሄ እንደዚህ ቢኖር እንደዚህ ቢኖር አስተሳሰቤ በምንም ነገር ላይ ተንተርሶ ሳይሆን ራሱን ችሎ ነው እንደ ሰው ጠንካራ መሆን መቻል አለበት። እውነት ላይ መሰረት ያደረገ ስብዕና ነው መገንባት ያለብን። እውነት ላይ ሊጠቅም በሚችል መልኩ የኛ ሀገር ያኗኗር ዘይቤ ባለንበት ሁኔታ ለኛ በሚጠቅም መልኩ አስተሳሰባችን እውነት ላይ መሰረት ያደረገ እኛ ላይ መሰረት ያደረገ መሆን መቻል አለበት። ከዛ የሚሰማንም ስሜት ልክ እንደዛው የተስተካከለ ይመጣል። ዘን የሚኖረን ባህሪ የምናሳየው ባህሪ ልክ በዛው በአስተሳሰባችንና በሚሰማን ስሜት ላይ መሰረት ያደረገ ይሆናል። እውነተኛ ማንነታችን እውነተኛ ስራችን በዛው እንቀጥላለን። ዘን አዘ ኤንድ ኦፍ ዘ ዴይ ማድረግ የሚገባን ነገር እያደረግ ወደ ስኬት እንጓዛለን ማለት ነው። ነገር ግን ለምሳሌ ሰው ስላለኝ እንበልና በጣም የምወዳቸው በጣም ብዙ ሰው ዘርፈ ብዙ ለምሳሌ ባለሀብት ቤተሰብ እናት አባት ኦር ሰምቲንግ ስላለኝ በቃ የሀብታም ልጅ ብዬ ራሴን እየፎከስኩ በቃ ሌላ ሁሉ በቃ የራስ መተማመናችን እኔ ትልቅ ነኝ ብዬ የማስበው ኦር ደግሞ የኔ በራስ መተማመኔ ምንጭ እነዚህ የእናት አባቴ ሀብት ወይም እናትና አባቴ ከሆኑ ሰም ፖይንት ላይ እነሱን ያጣሁለታ በአንድ ጊዜ ራሴን ዜሮ አድርጌ ነው የማገኘው ማለት ነው። በቃ የራስ መተማመኔ በአንድ ጊዜ ይወርዳል። ለራሴ የሚኖረው ግምት በአንድ ጊዜ ይወርዳል። ያኔ ሰው ሆነን መቆም ልንቸገር እንችላለን፣ ሌላ ዓለም ውስጥ የገባን እስኪመስለን ድረስ። ስለዚህ ለራሳችን የምንሰጠው ግምት፣ ስለራሳችን ያለን አመለካከት፣ የራሳችን ግንዛቤና በራስ መተማመናችን በውጫዊ ነገር ላይ ሊመሰረት አይገባም ነው። ምንም ነገር ይኖረናል፣ መኖሩ ጥሩ ነው፣ ያስደስታል፣ በጣም ያኮራል። ግን የምንኮራው ለስብዕናችን ለአስተሳሰባችን መሰረት መነሻና መድረሻ እንዲሆን ሳይሆን ጀስት የራሳችን የሆነ መልካም በትምህርት ላይ መሰረት ያደረገ ስብዕና እየገነባት እሱን እንደ አጋዥ ነው፣ እንደ ውበቱ ነው፣ እንደ ጠቃሚ ነገር በዙሪያው በሙያ ሲሆን ደግሞ የበለጠ ይጠቅመናል። ለምን ስነ ልቦናን ብቻውን መገንባት በራሱ ከፈተና ጋር ሲሆን ሊከብድ ስለሚችል ማለት ነው። ሁሉንም በመጠኑ ስናደርገው በጣም አሪፍ እና ጥሩ ስለሆነ ስለዚህ ስብዕናችንን ስንገነባ የራስ መተማመናችን የስነ ልቦና ልዕልናችን ስንገነባ በውጫዊ ነገር ሳይሆን እንደ ሰው እውነት ላይና ነባራዊ ሁኔታ መሰረት ባደረገ መልኩ ጠንካራ ሆኜ መገኘት አለብኝ በሚለው መንገድ ፈተናዎችን እንዴት መቋቋም እንዳለብን በትምህርት ትልቅነትን የስነ ልቦና ልዕልና መገንባት፣ ጤናማና ሚዛናዊ በሆነ አመለካከት ላይ መገንባት፣ ሰብአዊ በሆነ መልኩ በዛ መልኩ ራሳችንን ስንገነባው ሀብት ጠፋ ምንም አይመስለንም። ሀብት እንደሚመጣ እናውቀዋለን። ስልጣን ሄደ ምንም አይመስለንም። ስልጣን እንደሚመጣ እናውቀዋለን። ምክንያቱም ስለ ልቦናችንን ገና ከመጀመሪያው ልዕልናውን ራሱን ችሎ እንዲቆም ስላደረግ ነው። ሰው መጣ ሰው ይሄዳል፣ ሙያ መጣ ሙያ ይሄዳል፣ ምንም አይደንቀንም። ስለዚህ መሰራትና ማለቅ ያለበት ገና ከመጀመሪያው ራሳችንን ስብዕናችንን የአእምሮ የስነ ልቦና ልዕልናችንን መገንባት ያለብን ራሱን ችሎ ነው፣ ሚዛናዊ እና ጤናማ በሆነ መንገድ። ይሄን እንድትዙልኝ እፈልጋለሁ። ይሄ በጣም 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 ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ገና በጣም መሰራት ያለበት በጣም እያንዳንዶቻችን ይህንን ጠንክረን ሌት ቀን ማስተካከል ያለብን ነገር እሱ ነው። ፈተናዎቻችን በገዘፉ ቁጥር ደግሞ የኛ የስነ ልቦና ልዕልና ከፈተናዎቻችን ርቀት በብዙ ርቀት እየቀደመ መጠንከር መቻል አለበት። ይህንን ብናደግ እንጠቀማለን ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። እናንተስ ምን ትላላችሁ? ሐሳብ አስተያየት ካላችሁ በኮመንት በኩል አድርሱኝ። ላይክ፣ ሼር፣ ሰብስክራይብ ብታደርጉ ደግሞ የበለጠ ኦዲየንሳችንን ቤታችንን ሰፊ ያደርገዋል፣ እንድንወያይ እድል ይሰጠናል። ለኔም ደግሞ ሞራል ይሰጠኛል። ለሚጠቅሙ ነገሮችን ይዤ እመጣለሁ። እንወያያለን፣ እንማራለን። ዝም ብዬ አይደለም የማወራው። ሳይንስ መሰረት ያደረጉ የብዙ ህይወቶችን የሚቀይሩ የአስተሳሰብ ለውጦች ናቸው እዚህ የማወራቸውና እናንተም ብትተገብሯቸው ሊጠቅማችሁ ይችላል። ምናልባት በመካከል ሳወራ አንዳንዴ ቃሉ ርሸፈል እያደረገ በትክክል ላልናገሩ እችላለሁ ከመቸኮልም ከምንም አንጻርና እሱን ደግሞ እናንተ እያስተካከላችሁ ትረዱታላችሁ። እኔም ማስተካከል ካለብኝ ደግሞ እናንተ ልታደርሱት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።